የሚያልፉበት መርከብ ሲሰሩ ዘራቸውን፣ ቤታቸውን፣ ንብረታቸውን፣ ጤናቸውን ብዙ ነገራቸውን ያስመልጣሉ። የእግዚአብሔር ቃል ለኛ የህይወት መርከባችን ነው። የጌታ ስም የተባረከ ይሁን። አንደኛ ተሰሎንቄ ምዕራፍ 1 ላይ ነው የምናወጣው። ከዛ ምዕራፍ 1 ከቁጥር 2 ጀምረን እናነባለን። ጌታ ስም አነባለሁ ቶሎ ብዬ። ከዛ ጳውሎስ መግቢያ የሰራው እሱና ጢሞቴዎስ ሆነው ሲልዋኖስ የሚባል ወንድም ሆነው ደብዳቤውን ለተሰሎንቄ ቤተክርስቲያን ሰላምታ ጭምር ማቅረቡን ነው የሚናገረው። ከዛ ቁጥር 3 ላይ ቁጥር 2 እና 3 እንዲላል በጸሎታችን ጊዜ ይላል። እንግዲህ ከላይ የተጠቀሱት ጳውሎስ፣ ሲልዋኖስ እና ጢሞቴዎስ ማለት ነው። አብረው በሚጸልዩበት በጸሎታችን ጊዜ ስለ እናንተ ሳናሳስብ የእምነታችን ስናሳስብ የእምነታችሁን ሥራ የፍቅራችሁን ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። ደስ አይልም? በጣም ደስ የሚል ንግግር ነው። በጣም የተቀመጠው ምንድነው አለው? በጸሎታቸው ጊዜ ነው ማለት ነው። በጸሎት መንፈስ ውስጥ ሆነው ሜዲቴት ያደርጋሉና ተሰሎንቄ ምዕመናንን ሲያስቡ እንደ ሕዝብም እንደ ቸርች ምዕመናንን እንደ ግለሰብም ነው በመንፈሳቸው የሚያዩት ማለት ነው። አሁን እዚህ ቁጭ ብለን እናንተን በነስማችሁ ከነቤታችሁ ከነሰፈራችሁ ላክ ይችላለሁና ልክ ጳውሎስ ተንበርክኮ ምዕመናን በሙሉ ወደ ልቡ ይመጣሉ፣ ወደ አእምሮ ይመጣሉ። ከዛ በኋላ ስለምንድን ነው የሚጀምረው? እንዲህ ብሎ ይጀምራል። የእምነታችሁን ሥራ ይላል። ስለዚህ ጳውሎስ በጸሎት ውስጥ ሆኖ እምነታቸው በጣም ስራ ያለው ወይም ደግሞ እምነታቸው የሚሰራ አቅም ወደ እምነታቸው ወደ ስራ ውስጥ የመጣ ስራ ያለው እምነት ያላቸው ስለሆነ ያዕቆብ ሲናገር ስራ የሌለ እምነት አይደለም ነው። ስለዚህ እዚህ ቸርች ላይ ስራ ያለ እምነት ውስጥ የደረሱ ፍሬያማ የሆኑ ምዕመናንን የሚያሳይ ነው። ስራ ማለት ጆብ ማስራት ሳይሆን የተገለጠ ማለት ነው። እምነታቸው በፍሬ የሚታይ ፍሬ ጭምር ተግባራዊ ፍሬ የሚያሳይ እምነት ነው። እና ሌላ ደግሞ የፍቅራችሁን ድካም ላይ ፍቅርን በንግግር ብቻ ሳይሆን እስከ ማሄድ ፍቅር የሚያስከፍለው ዋጋ ሁሉ መድከም ካስፈለገ በፍቅር ምክንያት የሚያስከፍለው ዋጋ መክፈልንም ሁሉ በፍቅር ምክንያት በጣም ዳተኞች አለመሆናቸውን ቆም ብሎ ሲያይ አቤት የዛ ቤተ ክርስቲያን ውስጥ ያለው ፍቅር ብሎ ነው በጸሎት ቦታ ላይ የሚያሰላስለው። ሌላኛው ደግሞ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን ጽናት ይላል። በጌታ በኢየሱስ ክርስቶስ ላይ ያለውን የምናችሁን የተስፋችሁን ጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ነው ብለው ስለ እምነታቸው ስራ፣ ስለ ፍቅራቸው ድካም እና ስለ ተስፋቸው ማለት ነው በጌታ ላይ ስላላቸው ነገር በጸሎት ቦታ ሆኖ ይህንን ጠንካራ ነገር አንደኛ እምነትን ፍቅርንና ተስፋን ማለት ነው። ይህን ጳውሎስ በቆሮንቶስ ቤተክርስቲያን እምነት ፍቅርና ተስፋ ጸንቶ ይኖራሉ ነው አይደል? ሮሜ ምዕራፍ 13 ላይ እምነት ፍቅር ተስፋ ሶስቱ ጸንቶ ይኖራሉ፣ ከነሱ ሁሉ የሚበልጠው ደግሞ ምንድነው አለ? ፍቅር ነው ብሎ ይናገራል። እነኚህ በቤተክርስቲያን ውስጥ በመንፈሳዊ ዓለም ላይ በሰማይ በምድር ማለት ነው የሚጠበቁ ናቸው፣ የሚፈለጉ ናቸው። አንድ ክርስቲያን ክርስትና ውስጥ ገብቶታል እየገባው ነው ከተባለ አንደኛ አማኝ መሆን ይፈተሻል፣ ሁለተኛ ደግሞ ወዳጅ ተወዳጅ መሆን ይታያል፣ ሶስተኛ ደግሞ ባለ ተስፋ ማለት ነው። ስለዚህ ክርስትና ከዚህ ዓለም ልዩ የሚያደርገው እምነት፣ ፍቅር እና ተስፋ። ከእምነትም ከተስፋው ነው ምን ይበልጣል? ፍቅር ይበልጣል። ሃሌሉያ! ምክንያቱም ፍቅር ጌታ ይባረክ አንድ ሰው እምነት አለኝ እያለ ተራራን የሚገለብጥ እምነት ቢኖረው ይልና ጳውሎስ ራሱ ፍቅር ግን ባይኖረኝ ብሎ ምንም አይነት ከሰማይ ያለ መላእክት ቋንቋ ብናገር ፍቅር ግን ምን ማለት ነው? እምነት በፍቅር ታግሶ በተስፋ በፍቅር ታግሶ ፓወርፉል ነው ማለት ነው። አሜን ወለስ ያለ። ስለዚህ ጳውሎስ እዚህ ቤተክርስቲያን አንድ ነገር ነው ያያለው። ተሰሎንቄ ቤተክርስቲያን በተመለከተ በተሰሎንቄ መጽሐፍ ላይ ትንሽ ነገር ላሳያቸው ከምዕራፍ 1 ማለት ነው። እሺ ትንሽ እናንብብና ከዛ በኋላ ርዕሱን ሰጥቻቸው ትንሽ አወራለን። ትንሽ 20 ደቂቃ ላይ
ከዛ በኋላ ቁጥር 4 በእግዚአብሔር እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ ይላል። ቁጥር 4 በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ይላል። ቁጥር 4 ምንድን ነው የምለው? የእነሱን ሕይወት ውስጥ ያለውን ነገር ካየ በኋላ እናንተን አሁን ስናያለ በጸሎት ቦታ ላይ የተጣላ ሰው የለም ማለት በእግዚአብሔር በሙሉ እግዚአብሔር መውደዱንና በእግዚአብሔር መወደዳችሁንና በእግዚአብሔር መመረጣችሁን አውቀናል። ተፈትኗል እምነታችሁ። ሃሌሉያ! በእግዚአብሔር መወደዳችሁ ታይቷል። ሁለተኛ ደግሞ መመረጣችሁ 100% በመንፈሳችን ዲዘርን አድርገናል። በእግዚአብሔር እንደተወደዳችሁና በእግዚአብሔር እንደተመረጣችሁ በዚህ ቤተ ክርስቲያን ላይ ጥያቄ የለም ይባላል። ጌታ ይባረክ። መንፈሳችን ከመንፈሱ ጋር ምን አድርጓል ማለት ነው? መስክሯል ማለት ነው። አይገርምም? እግዚአብሔር እንደዚህ ከፍ ያለ እምነት ውስጥ እየከተተን ስላለ ክብሩን እግዚአብሔር ይውሰድ። ደግመን እናንብብ ወደታች ቀጥ ብለን። ምንድን ነው እንደዚህ ያለት እንዴት ነው የሚመናል ይገኛል በምድር ላይ ሰይጣን ባለበት ኃጢአት ባለበት ቀናብራችሁ ነው ኃጢአት ባለበት ሰይጣን ባለበት ውሸት ባለበት ምንድን ነው እንደዚህ ከሰማይ የወጡ ሲባል ናቸው አይደሉም? ከየት እንደመጡ መጽሐፉ ይናገራል። ይህን የወጡበትን ምክንያት ግን መጽሐፉ ያስተምራል። አያችሁ ብዙዎቻችን እኔ ስጋ ስለለበሱ ከምንለው ዓለም ለዛውም ደግሞ ከምን ውስጥ እንደወጡ ሲጠቀልል በደንብ አሳይቷል። ቁጥር 5 ጀምራችሁ አሁን ሳላቋርጥ አነባለሁ እስከ ቁጥር 10 ተከታተሉ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉ በብዙ መከራ ከመንፈስ ቅዱስም ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአክያያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአክያያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንዳ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነሱ ራሳቸው ወደ እናንተ ማግባታችንን እንዴት እንደነበረ ስለ እኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ መጨረሻ ላይ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። እነዚህ ሰዎች ከየት ወጡ ናቸው? ከጣዖቶች፣ ከተለያየ ጣዖታት። አስቡ፣ ትላንትና ጥንቆላ ቤት የነበረ ጣዖትና ጥንቆላ ይለያል። በዚህ ጣዖትና ጥንቆላ ይለያል። ጥንቆላ ማለት ለጊዜ ችግር የምትለው ያንተ ያይለሆነ በሆነ ጉዳይ ላይ የሆነ ጉዳይን ለማስፈታት የምትሄድበት ማለት ነው። ልክ አንድ አገልጋይ ተቀብቶ እግዚአብሔር እንደሚጠቀመው ሰይጣን የሚጠቀማቸው ግለሰቦች ነው። ጣዖት ግን ተቀርጾ የሚቀመጥ ሃይማኖት ነው። ወይም ደግሞ ባኦል፣ አስታሮስ፣ ታሙዝ እየተባሉ እና አርጤሚስ እየተባሉ የሚሰሩ አገር አቀፍ የህዝብን ከጀኔሬሽን ቱ ጀኔሬሽን እየመጣ በትውልድ መካከል ዘር ሆኖ በባህል መልክ በምን መልክ ሆኖ ሰዎችን አስሮ ግን ጥም አድርጎ ያስቀመጣ ድቅድቅ ጨለማ ማለት ነው። የአንድ ጊዜ ስተበልልም ጣዖት ለሆነ ሰው ተቆጥቶ ሰዎች የሆነ ቦታ ላይ ደረስ ብሎ ለችግራቸው ለመጠየቅ ድንገት መስሏቸው የሚገቡበትና ከዛ በኋላ ላይ የሚሉበት አይደለም። ደም ስጋቸው ውስጥ ገባ ነው ጣዖት ማለት። ጳውሎስ እዚህ ጋር የሚናገረው ከጣዖት እንዴት ዘወር እንዳላቸው። አቤት 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 አቤት! ከጣዖት ነው የወጡት። ደማቸው ውስጥ ስጋቸው ውስጥ የነበረ ስር የሰደደ ጨለማ ውስጥ ነበር። አቤት ወንጌል ደግሞ ሲያወጡ እምነት ዘራቸው ውስጥ ቆይ ተስፋ ዘራቸው ውስጥ የለም። ዘር ማንዘራቸው የሚታወቀው በዚህ አይነት አልነበረም። ነገር ግን ሶስት ትልቅ ነገር ወጣ። ከጣዖት የወጡ እስከማይመስል ድንገት አንድ ለውጥ ሆነ። ሰማይ ሲመጣ ማይበረከት ነገር የለም።
እግዚአብሔር ከማይወጣ ነገር ውስጥ ያወጣል። እጅ ይመጣል። የመጣው እጅ ግን አይሰምጥም። በኢየሱስ የሰመጡትን ከሰምቶ መንገድ ነጥቆ ያወጣል። እግዚአብሔር ለእስራኤላውያን ሲናገር እንዲህ አለ። ባዱ ሳክራጂ ናማላዲ ያናማሳክራጂ ያናማሳ ወዳለው አለ ጌታ እግዚአብሔር በነብዩ በኩል ወደ ባቢሎን መጣለው አለ። ዋይ አለ ባቢሎን ላይ መጀመሪያ መመታት ያለበት ናቡከደነጾር ሳይሆን የባቢሎን አምላክ መመታት አለበት። የባቢሎናውያን አምላክን ቤል ይመታዋል አለ። እስኪ ጮክ ብላችሁ አሜን በሉ ባካችሁ። ቤል ማለት የባቢሎን አምላክ ማለት 127 አገርን በሙሉ የያዘ ከሺህ ዓመታት በላይ አምላክ ነው። እግዚአብሔር ንጉሱን አልመታም ማለት ሰውየው ጋር አይደለም ግለሰቡ አለ። አይምሮ ሁሉ የተቆጣጠረ የዘመናት ኃይል አለ አለ። እኔ ግን ቤል እቀጣዋለሁ አለ። በጣም ደስ የሚለው እንዲህ ነው። በባቢሎን ቤልን እመታዋለሁ፣ ከአፉ የዋጣውን አስተፋዋለሁ አለ። የተተፋ ሰው ካለ ጮኸ አሜን በርባካቸው አለ። የዚህ ዓለም አምላክ ከአዳም ጀምሮ ትውልድን በመዋጥ የታወቀ በማሳት አንደኛ፣ በሽንገላ አንደኛ፣ ሴቱ ወንዱ የማያመልጠው ደም ስጋ ውስጥ የገባ የጣዖት የጨለማ መሰረት የስህተት አባት የሐሰት አባት ዲያብሎስ ራሱን የዚህ ዓለም አምላክ ነው ያለው። በእሱ ያልተንበረከከ ጉልበት የለም። ሳይንቲስቱ እግሩ ስር ነው። ባለጠጋ እግሩ ስር ነው። ፕሮፌሰሩ እግሩ አረ የተማረ ሰው ጥሩት የሌላ የለም። ነገስታት በሉት፣ ሰዎች በሉት፣ ሴቶች በሉ፣ ከሕፃን እስከ አዋቂ በጠላት ዘንዶች ነው። የኔ አምላክ ማንን ፈርቶ ያውቃል? በጨለማ ላይ የሚበራ ብርሃን ነው። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ተሰብሮ ነው የወጣሁት የሚል ሰው ካለ መጮህ ይችላል። ሃሌሉያ! ተሰብሮልኝ ነው የወጣሁት። ወጥመዴ ተሰብሮ ነው የወጣሁት። ዘሬን ያዘ፣ መንዘሬን ያዘ፣ አያቶቼን ያዘ፣ ለቀቀኝ የሚል ሰው አሜን ይበልባታችኋል። ተሰባብሮልኝ ነው። የኔ አያቶች ከነጣዖታቸው ነው የሞቱት። ልስን አባቶቼን በደንብ ሳይገባቸው ቸርች ውስጥ እየገቡ እየወጡ ነው ዘመናቸው ያለቀ። እኔ ሰፈር ላይ ግን ደምቆ በርተዋል። ዛሬ ላይ አይጨልምም፣ ደምቆ ይበራል። አንድ ሰው ቆሞ ኢየሱስ ይበልባታችኋል። ቆሙና ኢየሱስ በሉ። በድንግዝግዝ እንደሚያመልክ አናመልከውም። ጌታን ፊት ለፊት እያየሁ አመልከዋለሁ። አጨብጭቡና ቁጭ በሉ። ኢየሱስ ያድናል። ሃሌሉያ! ክሬዚ ሆይ የተሰሎንቄን አማኞች ሕይወት የለወጠ የወንጌል ኃይል ምን ቃል ባካፍላችሁ ምን የተሰሎንቄን ሰዎች የለወጠ የወንጌል ኃይል ምስጢር ደስ ይለው ይሻላል። ዝም ብሎ ወንጌል ሳይሆን ወንጌል ውስጥ ስሙ ወንጌል ነው። ብዙ ሰበብ ተሰብኮ ሊሆን ይችላል። ልዩ አቅም ያለው ነው። ወንጌል ማለት የሚሰበክ የሚነገር የምስራች ሊሆን ይችላል። አንዳንዶች ሰፈር ላይ እኮ ጣዖት ራሱ ዘንዶ ራሱ ሴጣን ራሱ የምስራች አለው። ኢየሱስ ጋር መጥቶ የምስራች ነው ያለው። ምን ጣላላ ላይ አቆሙ መልአክ እንትን ያለ የምስራች አትወድቅም አትከሰከስም ተጽፎልሃል ነው አለ። በጠራላ አቆመና የዓለምን የሚሰራው የምስራች አለ። ለተራባ ለተከማ ለታረዘው ስላላጣ በሙሉ እኔ ጋር ስራ አለ። ዳማው ላይ ይቻላል ማለት እንዴት እኔ ይቻላል ሀብት ደጋ የስራ ባለቤት ነገስታት ክብራቸው ይሄዳሉ። ዙዋር ቋንቋ አሳየው። ማሳየት ይችላል ሰይጣን። ማሳቅ ለጊዜ ይችላል ሰይጣን። ኢየሱስ ግን ወድቃ ይሰግዳል። እኛ ሰግደን የምንኖረው ለአምላክ ነው አለ። ለእንጀራ ብለን አንሰግድም አለ። ለእህል ውሃ አይሰገድም አለ። አንድ አማኝ ካለ ኢየሱስ ወላታ ኢየሱስ የተለወጠ ዛሬ ማንዘሬ ለዘላለም ለሰይጣን አይበረከክም። ተለውጠን ትውልዳችን ተለውጦ ይቀራል። ወይማ ቅድም ያነሳሁትን በቀስታ ላነሳ ነው። የተሰሎንቄ ቤተ ክርስቲያን ማለት ጣዖት ነው። ያን ጣዖትነት እንቆላል ለይታችኋል ብዬ አስባለሁ። በትንሹ እንግዲህ አሁን ሁላችን በሙሉ ያለን ሰዎች ከጥንቆላ አይደለም የወጣነው፣ ከጣዖት ውስጥ ነበር የወጣነው። እኔ በትውልዴ ደርሼ አይቻለሁ። በእኛ ሰፈር ላይ የሚቀቡ ዛፎች ናቃለሁ። በእኛ ቤተሰብ በእናቴ በኩልም በአባቴ በኩልም ጥንቆላ እንዳለ ያውቃለሁ። ለዛ ደግሞ ለጣዖቱ ስለ አስፈጻሚ ጠንቋዮች አሉ።
ጠንቋይ ማለት የእግዚአብሔር ነቢይ ትንቢት እንደሚናገር ለሰይጣን ዓላማ ስራ የሚያስፈጽሙ መልእክተኞች ናቸው። በጥንቆላ በካጋን ዓለም ላይ ከጣዖት ዓለም ላይ ሰው እንዳይወጣ መናፍስት መንፈስት የሚያደርግበት ማለት ነው። በአንዳንድ ግለሰቦች እኛ ቤት መጥቶ መናፍስት የሚናገረባቸው ጣዖታትና ጥንቆላ ውስጥ የሚኖሩ ሰዎች ጠንቋዮች ማለት ነው። መጥቶ ባልጋችን ላይ በእናት ያልገለ ሲንከበሉ አቃቸዋል። አቃለ ቤተኛ ልጅ ይያል ሲያዱ አቃለ አብሬ ማን ገለጀ ነው ለምን እንደምባላክ በቃ ወጣለ በቃ አድርስ ለማስያ ገባችሁ? ያቃለ አቅም የለም። ስለሱ ኋላ በኩል ከባድ ነው። አሁንም ያልወደቀ ዛፍ አለ። አንድ ትዛፍ ለአራት አታቅፉትም በማዘር አካባቢ እና እስካሁን ድረስ ዛፉን የነካ ሰው ይታመማል። አሁንም ያመልኩት ዛፉን የጽዱን እንጨት እንዲከነካ ከዛ አንግታ ብታቃጥል ልጁ በሙሉ ይታመማል። የሆነ ነገር ይፈጠራል። እኛ ግን ደም በክርስቶስ ስም ነከረው፣ ሰብረን ማሳየን። ፈሩ፣ ተጨነቁ። እንዴት አስደፈርከን ካልክ ወንጌል የጣዖትን ጉልበት የሰበረ ወንጌል ጃራጃችሁ ገለበጮ ወንጌል አንደስ ወንጌል ባባካቸው ነው። በዚህ ጠላት ይሰበራል እንጂ ይከተላል። ብርጭቆ ሲሰበር ነው በዳና ጊዜ ነው የሚወጋው። ሲሰበር የቱ ጋር እንደሆነ እንደፈሰሰ አታውቁ። ክርስቲያን በእምነት በተስፋ በፍቅር አድርጎ ካልተለወጣ ሰባራ አጋንንት ነው የሚያገኘው። አሁን ግን ለምን እንደሚያገኘው ታውቃላችሁ? ልበቀል ነው። መለወጥ የሚያስፈልገን ክርስቲያን ከሆነ በኋላ ጥግ ይዘን ማይል የሌለብን ለምን ነው? መለወጥ ካልተለወጥንስ ብርሃን የለማ። ካልተለወጥንስ ግላና ረግማ። ካልተለወጥን ሰባራ መንፈስ አለ። ዛሬ ጴንጤዎችን በጣም እየጎዳ እያደማ ያለው የተሰበረ ነው። ግን ብርጭቆ ሆኖ በየቤቱ ላይ ያደማል፣ በየህይወቱ ላይ ያደማል። ህይወትን ያቆስላል፣ ይበቀላል፣ ያደማል። አንተ ጌታን የደፈራ ጠላት እኔ ጋር አይመጣም እንዳትለው ይመጣል። ጨብጦ እኮ ነው ያነጋገረው። ሄሎ አንተ እግዚአብሔር ልጅ ነህ እንዳ ብሎ እኮ ያነጋገረው። ሰይጣን እኔ ጋር አይመጣም። የተወጋ ነው ግን ያነጋግራል። ለምን? የሱ ዘር ነበር ድሮ አያቶቹ ጋር ነበር። ዛሬ ለልጆቻችን እንደምንጸልይ እነሱም በጣዖት ቤት ያስመርኩን ነበር። ነገር ግን ንገሩለት መርቶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘኝ አልገባ በእጁ እግዚአብሔር አስቦኝ አዳነኝ። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩት ከኢየሱስ ጋር በጎልጎታ ቀራንዮ in the mighty name of Jesus። አሁን ለቀናል፣ ወደዚህ ተይዘናል በኢየሱስ ስም። በጌታ ተይዣለሁ የሚል ሰው ጮሆ አሜን ይበል። እኔን የያዘ ጌታ ዘሬን ይዞሃል፣ ልጆቼን፣ ቤቴን፣ ትዳሬን፣ ዘመኔን። እዚህ ቤት ላይ የእግዚአብሔር እጅ ነው የሚገለጠው። የምነሳብን ወገብ ካለ ይወጋል። ሄለው ይወጋል፣ ድብናል ይወጋል። ጌታ ሰበረውና እንዲህ አለ፣ ሞቶኝ ነው ጌታ ሰበረው መስሎት ወጋውና በጌታ ላይ ተሰበረ። ከዛ ሲኦል ገብቶን አድቅቆ ወጣና ድል ማንሳት ይሄዳል። ሰብሬ ወጥቻለሁ አለ። እኔን መያዝ አልቻልክም አለ። አይኔ እያየ ወጥቻለሁ፣ አፈራርሼ ተነስቻለሁ። የሞት ኃይል በእኔ ላይ ያለው ስንቶቹ ሙታ ሊሆን ይችላል፣ መዋጥ ግን አይችልም። እኔ ግን ይሙታል በኩራት ሆኜ ለልጆቼ ተነስቻለሁ። በእኔ የሚያምን ሁሉ ይነሳል። ሞት አይዛነኝ የሚያምን ሰው አሜን ይበል። የስ ከጣዖት አምልጠናል። ፊዚካሊ ስፒሪቹዋሊ ምንድን ነው እንዲህ ጀግና የሚያደርገው? ክርስትና ቸርች መጥቶ ተቀምጦ ሮብ ከማሄድ ሐሙስ ከማሄድ ይሁድ ከማሄድ ያለፈ ነው። መለወጥ ነው። ምንድን ነው የሚለውጠው? የተሰሎንቄን ቤተ ክርስቲያን የለወጠው የወንጌል ኃይል ነው። ታዲያ እንዴት ነው የለወጠው የወንጌል ኃይል?
ወደ እናንተ ወንጌል ይዘን ስንመጣ ወንጌላችን በኃይልና በመንፈስ ቅዱስ አሜን። በዚህ ቸርች ላይ እግዚአብሔር ኃይል የሚናፍቅ ሰው አለ? ከዚህ በላይ እግዚአብሔር ኃይል የሚፈልግ ሰው ጮሆ አሜን ይበል። እኔ ማላውቀው ሰንሰለት ሊኖር ይችላል። ጥላው በላይ ላይ ወድቆ ሊሆን ይችላል። ስራዬ ላይ ጥላውን ጥሎ ሊሆን ይችላል። አላየኸውም እኮ ወንድሜ። ምንድነው ኖርማል መስሎ ሊሆን ይችላል። አንዳንዱ ነገር ኖርማል አይደለም፣ የጠላት እጅ ነው። ምን እንደሆነ ደብሮኛል የሚለው የደበረኝ ነገር ውስጥ ጀርባ ማን እንዳለ ካላየን፣ ኃይል ካልረዳን ድብርቱ ወደ ጡዘት ወስዳል። ማን እንደሆነ ሳናቅ ሊሆነ ነገር ያደርጋል። ኃይል ሲመጣ ግን እንደ ማይቲ ኔም ኦፍ ጂሰስ ኃይልን በሚሰጠኝ በክርስቶስ የትኛውም ቴሪቶሪ ላይ የመጣ መንደሬ ላይ የሚሰራ ስራዬ ላይ የሚሰራ ቤቴን የሚገባ ይሰራበታል በጌታ በኢየሱስ። ጮክ ብላችሁ እስኪ ኃይል ይሆናል ነው ባካችሁ። ኃይል ይሆናል። አንዴ ስለ ኃይል ሲናገር ጳውሎስ አንደኛ ቆሮንቶስ ላይ ያወራው አንዴ ከፈታሉና እሷን አንደኛ ቆሮንቶስ ምዕራፍ 2 ከገለጣሉት ምናልባት ዛሬ ብዙ ላንጨርስባችሁ ይችላል። ሁሉም መጨረስ አልችልም፣ በጣም ሰፊ ነገር ስለሆነ ግን እንዲሁ በቃ አለ አይደል ምን እንደሆነ ይወላችሁ እቺ ሶስቱ ነገር ልቶ ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እኔም ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገሩ አልመጣሁም። ቴዎሎጂን ለማስተማር አልመጣሁም። በቃላት ብዛት አልመጣሁም። በንግግር ብዛት በጥቅሶች ብዛት አልመጣሁም። በፖዚሽን ብዛት አልመጣሁም ነው። ብልጫ ይዤ የመጣሁት ከእንትና በተሻለ ንግግር አልመጣሁም ነው። ትላንትና ከምነግሯችሁ በምኩራብ ካሉ አስተማሪዎች ይበልጣለሁ በሚል አይነት አነጋገር አልመጣሁም ነው። በቃልና በጥበብ ብልጫ አልመጣሁም። እናስ በምን መጣ? በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱን እንደ ተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበረና ምን ያህል እንደተወራረደ ቀጥዬ ማሳያችሁ ነገር አለ። ቀጥሉ። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበሩ። እሺ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ይህ ቦታ አሜን ያስብላል። ምናችሁ እምነታችሁ በምን እንዲሆን? በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም። በጌታ በኢየሱስም አንድ ያላየነው ድንጋይ ከላችሁ ለዛሬ ይፈነቃቀል። አሜን። ከዚህ ቤት ወገኖቼ ከኪንግዶም ላይ ለዘላለም የተሰበረ ይሆናል። ቆይቼ ነበር ለምን ዝም ብሎ አማኝ ነው የምትባሉ ሰዎች እንዳትሆኑ ነው የሚፈልገው። እንደ አማኝ መሆን አይበቃም ነው። ካመኑ አይቀር ኃይል ያለው አማኝ አሻይ እስኪ ደስ ማለት ኃይል ያለው ሰው መሆን እፈልጋለሁ ገዢ መሆን እፈልጋለሁ። አሜን ይሆንልህ። ቆይቻለሁ ነው ብሎ በማንቀጥቀጥ ነው ብሎ በብዙ ፍርሃት ነው ብሎ ሌላ ነገር ላላስተምራችሁ ነው ብሎ ምንድነው ጳውሎስ ብታስተምራል እንዴ? እየተንቀጠቀጥክ ነው የምትነግረን? እንቀጠቀጣለሁ። ለምን? በእናንተ መካከል ኃይል እንዲገለጥ። ከግሪክ ቁጭ ብላችሁ ከሰማችሁ ወንጌል ላይ በዚህ ቤተ ክርስቲያን አለ በቆሮንቶስ ላይ ወንጌል የሚሰሙ ሴቶችና ወንዶች ከተገኙ አማኝ ካገኘው አለ ኃይል እስኪጋባ ድረስ አለቀው ማለት ይንቀጠቀጣል። ቆይቻለሁ ክርስቶስን ብቻ የኃይል ምንጭ ሆነው ልጅ ጣዖት የማይቋቋመውን ኢየሱስ እንዲገለጥ ነው አለ። እምነታችሁ በኃይል እንዲሆን በዚህ ከተማ ላይ ብቸኛ ሰው እግዚአብሔር ያስነሳዋል። እስኪ እግዚአብሔር እኔን ይሰራል የሚል ሰው አሜን በሉ እባካችሁ። አንድ በእግዚአብሔር ኃይል የተሞላ ሰው በቂ ማለት እግዚአብሔር በብዙሃን ደስ ይለዋል፣ ግን መጽሐፍ ቅዱስ በሚበልጡቱ ደስ አላላቸውም ነው ብለው። ለምን እንደሆነ ታውቃላችሁ? ቁጥር አምላክ የቁጥሩ አምላክ አይደለም፣ የአማኝ አምላክ ነው። ሄሎ ብዙዎች ኢየሱስን ተጋፉ አይደል? ሁሉም ትከሻ ላይ እጁን አስቀምጦ አብሮ ይጓዝ ነበር መንገድ ጠቦ። አንዲት ግን በሰው መካከል ትያለች መጣች። የመጣችው ከቤቷ ጀምራ ነው። አሁን የሚሄድበት ያ ገንዘብ ይዤ አልሄድም አለች። አሁን የሚሄድበት ቦታ ላይ እንደሌላኛው ባለመድኃኒት አልሄድም አለች። አሁን የሚሄድበት ቦታ ላይ ቀስ ብዬ ከኋላ እሄዳለሁ አለች። ፊቱ ላይ መገኘት አልፈልግም አለች። ቀሚሱን ከዳሰስኩ አለች እድናለሁ አለች። ከዛ አምና ነካችው፣ ኃይል አስወጣችው። ጌታ ማንን ያከኛል እንዴ?
ገሰጹት። አንዳንድ የአእምሮ ሰዎች ኢየሱስን ብዙ ጊዜ ደቀ መዛሙርቶች ይገስጻሉ፣ ጌታ ደግሞ ይገስጻል። አየህ ምን ማለታቸው ነው? ጌታው ደግሞ በየቀኑ ደግሞ አዳዲስ ንግግር ታመጣለህ። ይህ ሁሉ እየገፋል። አይፈሩም እነዚህ ሰዎች አምላክን ተከትሎ አምላክ የሚያመጣው አይዲያ አንዳንድ አይገባቸውም። አጠገብ ያለው ሰው ቢገባህም ባይገባህም እግዚአብሔር አዋቂ ነው በሉ። ነገር ወቀት በራሴ ዓለም አትኑር በሉ። ባካቸው ሳብረህ ውጣ በሉ። እስኪ መንፈሳዊ ዓለም መነካካት ይሆንልህ። አንዲት ከነሱ ጋር የማትውል ማታድር አንድ ወንጌል የሰማች ወሬው የደረሰላት አብሮ የሚውሉ የማይጋቡበትን ዳይሜንሽን ገባች። አንዳንድ ሰው ከወንጌል ኃይል የተነሳ አደገኛ እምነት ይፈጠርለታል። አንድ አማኝ ካለ ጮሆ አሜን ይበላችኋል። ያልተለመደ እምነት የሚፈጠርለት ሰው እዚህ ጉባኤ ውስጥ አለ። በልማድ አይነካም ጌታ። የስ የልማድ አመልኮ በልማድ ዝማሬ በልማድ አይደለም። ባታለየ ማናወቀው ጌታ የበግ መልክ ይዞ የባሪያ መልክ ይዞ ያለምን መድን ሲሉት ጎታታ ነው። አለባበሱ አያምርም፣ ውስጡ ግን እሳት ነው። የመለኮትን ሙላት በስጋው ተሞልቷል። የገባቸው ከቤታቸው ጀምሮ መጡ። ዛሬ በዚህ ቤተክርስቲያን ላይ እንደዚህ አይነት አእምሮ ሲፈጥር ይታየኛል። የዘራቸውን ጨለማ ቢሰብሩ እዚህ ውስጥ አለው። እርግማን ከቤታቸው ነቅለው ቢጥሉ አለው። የ12 ዓመት ጣጣ ኢቶች ከባድ ነው። የ5 ቀን ከባድ ነው እንዴ ከበዛ ሰው 12 ዓመት ቀን ለማጣው ይፈስባል። መኖሩ ራሱ ይገርማል። የእግዚአብሔር ክብር ግን ነከችው፣ ኃይል ወጣ፣ ደሟ ቆመ። ኖ ኖ ኖ ኖ ኖ ኖ ዝም ብሎ አይደለም የተነካው፣ ሌላ ሰው ነው ይነካኛል። ግፊያ አይደለም ማለት ሃሌሉያ። አማኝ ነው ይነካኛል። ኃይል ያመነ ነው ይነካኛል። ጥያቄው ኃይል ወጥቷል። በእግሩ ስር መታ ተደፋች። እስካሁን እግዚአብሔር ክብር የሚናፍቅ ሰው አለ። እምነቴ በዚህ ከተማ ላይ በልዩነት እንዲወጣ ፈልጋለሁ የሚል ሰው አለ። እግዚአብሔር በከተማ ውስጥ እንዲያቆመኝ ፈልጋለሁ የሚል ሰው አለ። እንደው እግዚአብሔር ይረዳኛል የሚል ሰው ካለ በጌታ በኢየሱስ ስም እጃችሁ ከነካ ክብሩን ነካ በኢየሱስ ስም አሜን ይሁን በኢየሱስ። የኪንግዶም ምዕመናን ሆኖ መኖር ለፓስተር አሸናፊ እኔም እናንተ ፓስተር በመሆን የምናመጣው ታምር ምን ይመጣ? የትኛውም ቸርች ላይ ምዕመን እንዳለ ተስፋ እንደቆረጠ ሰው እየሰብኩ ነው። የትም ምዕመን እንዳለ ትኖራለህ። ሁሉም መከራውን እየበላ 15 16 ዓመት እየበላ በዘር በጎሳ በምናምን ምዕመን እንደሞላ ይሞላል። ችግር የለውም። ጭንቅላቱ የሚቆጠር ወንበር የሞላ ምዕመን አይጠፋም። አንድ ገንዳሽ ትውልድ አስፈልጋል። አንድ ሰራሪ ትውልድ አስፈልጋል። አንድ ኃይለኛ ትውልድ አስፈልጋል። ዘንድሮ የቆየው ኃይል ከሰማይ ይወድቅብናል። አንድ አማኝ ሰው ኃይል ይፈልጋል ብሎ ሰው አለ። ኃይል የሚፈልግ ቤት ላይ ኃይል ይሁን ወላችሁ እንቀጠቀጣለሁ እፈራለሁ ሲል ጳውሎስ ቆሮንቶስ ሄዷል፣ አሜሪካ ሄዷል የሚባለውን ለማሳወቅ ቪዛውን እያሳየን ለመዞር የሚኖረው በገባበት ከተማ ላይ ምዕመናን ኃይልን እንዲካፈሉ እየሰማችሁ ነው። በእንትን አገር ዞሮ መጣ የሚባለውን ማስታወቂያ ለመስራት ላይ ጳውሎስ የሚንቀሳቀሰው አንድ ደካማ ሰው በተለየ ኃይል እንዲወጣ ነው የሚፈልገው። ከእሱ ወንጌል የሰማ ሰው፣ ከእሱ አፍ ቃል የሰማ ሰው፣ ከእሱ እግር ስር ቁጭ ብሎ ወንጌል ከሰማ የሆነ ትውልድ መነሳት ይሆናል። በዚህ ቸርች እግዚአብሔር እንደዚህ ያደርግ ዘንድ ፈቀደ። አሜን። ተሰሎንቄን ለወጠ ወንጌል እየሰማ ነው። ትለወጣለህ። ለምን? ኦኬ ኃይል ማለት መንፈስ ቅዱስ የሚሰጠው የስጦታ አሰራር ማለት ኃይል ማለት መንፈስ ቅዱስ ማለት ግን አለ ይላችሁ በመንፈስ በብዙ ኃይል በመንፈስ ቅዱስ እና በመረዳት ሶስት ነገር ማለት ኃይል ማለት ከመንፈስ ቅዱስ በመንፈስ ቅዱስ አሰራር ማለት አንድ መንፈስ ልዩ ልዩ ስጦታ አለ አይደል? በመንፈስ ቅዱስ በትንቢት በተምራት በኃይል በመንፈስ ቅዱስ ፓወር በማለት የሚሰራ የጸጋ ስጦታ ማለት ነው። አንድ ጊዜ ጳውሎስ ወንጌል እየሰበከ እያለ አንድ ጦንቃይ መጥቶ ጳውሎስ ወንጌል እንዳሰብክ ሊቋቋመው ፈለገ። ምን ብሎ አንድ አገር ገዢ ለመስበክ ጀምሮ ሊከላከለው ሲሞክር ጳውሎስ ነሸጠው። አንተ የጥፋት ልጅ ያመስ ልጅ አሁን ጨለማ የመጣብህ ዕውር ትሆናለህ ብሎ ገሰጸው። ፓወር ተጠቀመ። ኢሚዲየትሊ ጭጋግ በዓይኑ ላይ ገባበት። ዕውር ሆነ። ከኔ መፉሸ ነው ጸጥ ያ ገዢው ላይ የተደረገውን አይቶ
በወንጌል አመነ ይላል። አሜን። እስኪ ኃይል አለ በሉ ባካችሁ። እዚህ ከተማ አንድ የሚታወር መንፈስ አለ። ኃይል አለ በሉ ባካችሁ። ኃይል አይኑ ታወረ እስከ ጊዜ ውር ትሆናለህ። ሰውየው ጌታን ተቀበለ። አንድ ኃይል ያንተ ጦንቃዩ ከጥንቆላ በላይ የሰው ጦንቃይ ነው። ከጥንቆላ የእግዚአብሔር ኃይል ይበልጣል። በእኛ ውስጥ ያለው በዓለም ካለው ይበልጣል። ዞር ብላችሁ ይሁ የእግዚአብሔር ኃይል ይበልጣል በሉና ባካችሁ። ይሰራል በሉ እስኪ ዛሬ ለሆነ ሰው በዚህ ቤተ ክርስቲያን አለኝ የምል ሰው በጽድቅ የሚመላለስ ካለ ይትለወጣል። ይህ ኃይል ከተለያየ ገመድ ይፈታል። ደስቲናችንን የሚይዝ የትኛውም ኃይል በዚህ ኃይል ስር ሰለባ ይሆናል። ጳውሎስ የጸጋ ስጦታ የሚሰራበት ሰው ነበር። ሁለተኛ መንፈስ ቅዱስ ማለት ከሥላሴ አንዱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ራሱ አምላክ አብሮት ነው። እርሱ ስለ እኔ ይመሰክራል፣ እናንተና ራሱ ሁለት ማንነት አንዱ ነው አይደል? ምስክር በሁለትና በሶስት ነው የሚሰራው። ስለዚህ መንፈስ ቅዱስ ኢየሱስን በሐዋርያት ጎን ቆሞ ይመሰክር ነበር። ዋው! የተሰሎንቄ ቤተክርስቲያን የለውጣቸው ምክንያት ሁለተኛ መንፈስ ቅዱስ ቸርች ውስጥ ነበር። ጳውሎስ 30 ደቂቃ ሙሉ 1 ሰዓት ይስበክ፣ መንፈስ ቅዱስ ግን በየጊዜ በየቤቱ ላይ ይነዳል። ሃሌሉያ! የማይለይ እሳት አለ። አንድ ያጠገባቸው አለ ሰው ጀርባውን ነካ አድርገህ ይዘህ የምትል ክብር አለ ብሎ ባካቸው። መንፈስ ተኝታ ያገለግልሃል፣ ተነስተ ያገለግልሃል። መኪና ስትነዳ አይለይህ በኢየሱስ ቀን በዳመና ለቤት ወሰደ ከቶ ፍራቅ ሳይል ሲመራ ደስ አይል። ፓስተሩ ባለበት ጋር እንገናኛለን፣ ተደወለን ነገር መንፈስ ቅዱስ ግን በእናንተ ውስጥ አድሮ የሆነ ነገር ሰይጣን ሲያመጣ አለሳማኝ አባቴን ሰምቻለሁ። የእግዚአብሔር ልጆች በምን ይለያሉ? በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። ከዛ ቀጥሎ ብላ የእግዚአብሔር ልጆች ከሆነ ደግሞ ምኖቹ ነን አለ? ወራሾቹ ነን። ዳ ምስኪን መላጣ እያለ የሚነግረን ሰይጣን ካለ አናቱ ይመታ። ምድርና ሞላዋ የአባቴ ነው። አጠገባችሁ ያለውን ሰው መንፈስ አለ በሉ። በውስጥ ያለ መንፈስ አለ። አንተ የተሰሎንቄን ቤተክርስቲያን ግልብጥብጥ ያደረገው ነገር ምንድን ነው? ጳውሎስ መንፈስን ነው የሰጣቸው። መንፈስ ነበር ማለት ነው። ሶስተኛውን ነገር ልጨርስ። ብዙ መረዳት ብዙ መረዳት የቴዎሎጂ እውቀት እንዳይመስላችሁ። ቆላስይስ ምዕራፍ ይፈቱልኛል ባካችሁ። ማንበብ ያለብን ጥቅስ ነው። ምዕራፍ 1 ቁጥር 25 እዛው ገለጥ ስታረጉ ተሰሎንቄ ነገር አለ። ኡራሻ ደካተ ነው ተሰሎንቄ እና ቆላስይስ በገጽ 181 ምዕራፍ 1 ቁጥር 25 እስከ 29 ነበር። ዮሴፍ ባለት ደስ ይለኛል። ድምፁን ከፍ አድርጎ በኢየሱስ አነባለሁ። ስለ እናንተ እንደተሰጠኝ እግዚአብሔር መጋቢነት። አሁንም ቆላስይስ ቸርች ምን ይላል? ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆነውን ሰውን ሁሉ እናቀር ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። አሜን በሉ እባካችሁ። ጌታ ወይ እንደ ኢየሱስ ዘመን አንደ ሊጸልይ እንደ እግዚአብሔር ወይ ሰው ስለመሻ ቤቱን ለማየት ስላስቸኮላ ፀሐይ መልስልን፣ ፀሐይ መልስልን፣ ፀሐይ ላይ መልስልን። እዚህ ያላለቀ ትምህርት አለ።
የቀለልኩ አይደለም። ሁሉም መናገር የሚከብደኛል፣ ግን ጳውሎስ ይደግማል ያለ ቦታ በጣም ይገርመኛል። ይሄንም አንዳንዴ ጥቅም ያደርገኛል። ያስታፍ ምንም እንደምነግር ነገር መስማት አይደለም ያደግመው አገኙን ከመን አሙ አሁን ካፒቴል ነው ሲዳውን ተም ይከብደኛል። ይዛችሁ ቄዱ ለምን እንደዛ እንደዛ አመጣጡ ራሱ አመጣጣችን ራሱ ድሮ ገጠር ላይ እንትን አውድማ አለ አይደል? ባለቤቱ አውድማ አለ አምጥቶ ሰርቶ ምናምን የሚባለው ምንድን ነው ባለው ይዘህ የቀረውን ይከፋፈላል። ግን አንድ ያልሰራለ ነገሩ ሲያልቅ ፋዘር ሲጨርስ አካባቢ ላይ የሆነ እንትኑ ይዞ የሚመጡ ልጆች አሉ። ተነዳሉ ምንም ስራ አልሰሩም። ፎት ነው ይባላል። ሁሉንም ቦታ እየዞሩ ከደከመው በላይ ያገኘዋሉ። ግን ፋዘር ዝም ብሎ ይሰጣቸዋል። ትንሽዬ ነው የሚሰጠው። ያኛው ግን ባለመብት ነው። በደንብ ነው ተከፋፍለው በቁና ነው የሚከፋፈለው። የተቻለው ያ ለምን ከትምህርት ላውጣችሁ ፈልጌ አይደለም። በጌታ በኢየሱስ ስም የአውድማ ባለቤት ጋር ግቡ። በጌታ በኢየሱስ እጁ ሰፊ ነው። በጌታ በኢየሱስ የሰፋ ልብ ተለቀቀ። በኢየሱስ የተከፈተ አእምሮ ይሁን። በጌታ በኢየሱስ አሁን ሰብኬ አልጨርስም። ቤተዳችሁ አያስተኛችሁ። በኢየሱስ አእምሮአችሁ ለቃሉ የተከፈተ ይሁን። አሁን ከዚህ ቦታ ሄዳችሁ ከሾፓችሁ ስቶክ ስንት ይደረጋል አይደል? እንቅልፍ ቢይዝም ትስፋላችሁ፣ ታወጣላችሁ፣ በስልካችሁ ይለቀቃል። ነገ ደግሞ በከባንክ ኮንታክት ታደርጋላችሁ። የነገ ስራ ታደርጋላችሁ። አንዳንዶቻችሁ ደግሞ ከዚህ ቸኩላችሁ ይህ ሰዓታችሁ 20 ደቂቃ ከዚህ በኋላ በጌታ ግን 20 ደቂቃ መስፈፍ ይችላል፣ 15 ደቂቃ መስፈፍ ይችላል። ችግር የለብኝም። ግን ኢየሱስ አሁን ቀድማ ነው ኃይል ልካችሁ። አሜን። ቀጥሎ ደግሞ መንፈስ አብሯችሁ ይሁን። አሜን። ሲቀጥል የክብር አምላክ የሆነ ጌታ የክብር ተስፋ የሆነው ኢየሱስ በእናንተ ዘንድ እስኪኖር ይጠቀም። ኢየሱስ ክርስቶስ እዚህ ሁሉ ስብከት ይሁዳ ቢገባው ኖሮ 30 ብር አይበልጠውም ነበር። አይበልጠውም። ሁላቸውም ሌላ ሆኑ። በገሊላ የሚገናኝ በሙሉ ከተማ ላይ ቆጠፉ። አልሰሙም ማለት ነው። መጽሐፍ ቅዱስ ሲናገር አእምሯቸው ተዘግቶ ነበር የሚል ቃል አለ። አሁን እናንተ ጋር አለ እያልኩ አይደለም። ማጋኖች በቁጣ ወቃን ውጫ ቆሰሉ ሳቱ ነው ማለት ጦፋም ወራ ማጋኖ ቤት ኃይል ከበኢየሱስ ኢዳን ከበኢየሱስ አእምሮን ከማት ጌታ ሆይ አንደኛችሁ ባሏችሁ ያስቀምጡና አብራለኝ በለባካችሁ አብራለኝ በኢየሱስ በጌታ በኢየሱስ ስም ሰጥቶኝ ማለት ጨለማ ይታልካል። ዘመኔን ቀላል እንዳደረግ ነገሬን ከትንሽ መንደር የሚያቆይ በየዓመቱ የበታችን የሚያደርገን ጥሼ እንዲወጣ ተጠርቼ የንጉሥ ልጅ ሆኜ አባቴ እግዚአብሔር ሆኖ ቀንዱ ደግፎኝ ይዞ ከኋላ እንዴት የሚያደርግ የትኛው ወጥመድ የተሰበረ ይሆናል። እውነት እግዚአብሔር ለአንደኝነት ጠርቶናል። አንደኝነት ብቻ አይደለም፣ ሁለተኛ ተብሎ የማይወዳደር ሌላ ላይ ይጨመር። አንደኛ የሚባለው እኮ ሁለተኛ ሲኖር ነው። እግዚአብሔር እኮ አንደኛ የሚባለው ሁለተኛ ተወዳዳሪ ኖሮ አይደለም የሚባል ስለጠፋ ነው። እግዚአብሔር አንደኛም አይደለም፣ ብቸኛ ነው። አሜን። ተወዳዳሪ የሌላ ብቸኛ፣ አቻ የሌለው ብቸኛ። አንድ አማኝ ካለ 3 ደቂቃ ቆሞ ይሰማል። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ነው የሚል ሰው ከዛሬ ጀምሮ አጥንታችሁ ድምፁን ይሰማል። ጆሮ አይደለም፣ ጆሮ ብቻ አይደለም፣ አጥንታችሁ ፕሬሳ ፑራ ባጋዲና ባሰ አጥንታችሁ መልእክት ያስተላልፋል። ጅማታችሁ ውስጥ እንደ ነርቭ ይንቀሳቀሳል። ደምስ እንደምሰራ አካላችሁ ውስጥ እሳት ይገባባችኋል። እንዴት ተሰጠኝ መጋቢነት? ምንድነው መጋቢነቱ? የወር ደመወዝ እየጠበቀ አይደለም ጳውሎስ የሚሰብከው። መጋቢነቱ የዚህ አስራት ጠባቂ አይደለም። መጋቢነቱ በሕዝብ መካከል ተቀምጦ ፓስተር እንትና ለመባል አይደለም። አርጎኝ ነው። ለምን ተለውጣችሁ ለማሳየት። አሜን። ዓላማው የሚለውጣችሁ ማለት ነው የክብር ተስፋ። አሜን። ከዘመናት ተሰውሮ የነበረ ምስጢር ሁራባሻ ካራባት ያናማሰ አንድ ምስጢር ሊበራላችሁ ነው። ባካችሁ አሁን ቸርች ውስጥ ነው። አሁን ግን ይበራል። ምስጢር ነው። ምስጢሩን የሚገልጽ ዘመን መጥቷል። ይባይ ሁራባሻ ያላካቶ ፕሬጃና ማሰ ደግሜ አንባለሁ። ቀስ ብላችሁ ሲሆን እሳት ሆነብኝ በላይ ላይ ኢየሱስ ክርስቶስ ጌታ ሆይ እኔም አልችልም፣ ህዝብም አይችልም።
የሚያስችል ጸጋ ይለቀቅ። አሜን። ለደቀ መዛሙርት እንዳገስቻችሁ አንተ እንደዘርኩ እግዚአብሔር ሆይ የሚረዳ ጸጋ ይለቀቅ። አለማወቅን ወደ ማወቅ የሚያመጣ አለማመንን ወደ ማመን የሚያመጣ አንድ ኃይል ያገኘን ጌታ ሆይ እርዳታ ይሆን። አሜን። ጳውሎስ እየተንቀጠቀጠ ያገለገለውን እኔ እየተዝናናሁ አላገለግል። ለካ የሚሰብከው በደንብ ከገባው ነው ለሚሰማው እንዲገባው የሚያደርገው። የሚሰብከው ሳይበላላት ለሚማን እንዴት ይባላል? እኔ ካገባኝ እንደ እናንተ የጥቅስ ነው የጳውሎስ እንዳለ ብዬ ነው የማልፈው። ጳውሎስ እንደገባው ጳውሎስን አንቀጠቀጠው። ጳውሎስ ተንቀጥቅጧል፣ አጥንቱ ውስጥ ገብቷል። ጳውሎስን አለማስማት አይቻልም። ጳውሎስ አፉ፣ እጁ፣ እግሩ፣ ሰውነቱ በሙሉ እሳት ነው። ለምን? እሳት ውስጥ ገብቷል፣ ቆርጧል። ክርስቶስን ብቻ ለመናገር ቆርጧል። በክርስቶስ ምክንያት የምጣለው ነገር ካለ እንጣለው ቆርጧል። ሌላ አልጨምር ብሎ ቆርጧል። ቆርጫለሁ። ኢየሱስ የዚህ ቤት የቁርጥ ቀን ልጅ ይሁንልን። አሜን። እስኪ ጮክ ብላችሁ አሜን በሉ ባካችሁ። ቤታችሁ ቋንቋ ኢየሱስ ይሁን። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት እንደተሰጠኝ ነው ብሎ እሳቸው እግዚአብሔር ስተው ይቀጥልና ብላ የእግዚአብሔርን ቃል ግማሽ ግማሽ አይልም ፈጽሜ ይሰብክ እንዲሰብክ። እስኪ እጃችሁ ወደ እኔ ዘርግታችሁ እግዚአብሔር የነገረን ፈጽመ ይስበክ በሉ ባካችሁ። ኃይል ከአንተ ጋር ይሁን በሉ እስካነስ። መንፈስ አብሮ ያገልግል በሉ እስካነስ። እኛ እንሰማለን በሉ እስካነስ። በእናንተና በእኔ መካከል አንድ አባት አለ። ይህንን ያሳያል ይልና እንሰብክ። እኔ የቤተ ክርስቲያን አገልጋይ ሆኑ ነው ብለው ቀጥሎ ምን እንዳለ ታውቃላችሁ? ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ነው። ሰማችሁ? አያቶቻችን እኮ እኔ ሊወለድ ጥቂት ሲቀር ነው የኔ አያት የሞቱት አሉ። ወደ 50ዎቹ ምናምን አካባቢ ነው የሞቱት። እኔ ወደ 60ዎቹ ውስጥ ተወልጃለሁ። ሴት አያቴን ለመድረስ ትንሽ ሲቀር ሞተዋል። በጣም 60ዎቹ ውስጥ ከእኔ በፊት የተወለዱት አይተዋል። አሁን እሳቸውን ጌታን አላወቁም። ብዙዎቹ ጌታ ሳያውቁ ነው ያሉት። የቅርብ ጊዜ ትዝታ እኮ ነው የምነግራችሁ። እኔም ቸርች ገብቼ አልተለወጥኩም ነበር። በቃለዎች ለዘመናት ኖረናል። ሁሉንም እየሆንን ኖረናል። ምስጢር ሲባላል አሜን 360 ዲግሪ ተቀይረናል። ለሆነ ሰው አንድ ብርሃን ሊበራ ነው ዘንድሮ። ነፍቶ የማያውቀው ኃይል ይነካል ዘንድሮ። ኢየሱስ በተለየ ሁኔታ ሊበራላችሁ ነው። እንደዚህ ቀጥሎ እንዲህ አለ። ከዘላለም ከትውልዶች ጀምሮ የተሰውሮ የነበረ ምስጢር ነው። አሁን ግን አለ ለቅዱሳን ተገልጧል። እስኪ ለገለጠላችሁ ጌታ እልል በሉ ባካችሁ። ለቅዱሳን ተገልጧል። በተገለጠ ዘመን መሰንካት እንዳልችል አጫጭው ባካችሁ አለ። አሁን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር አለ። ምንድን ነው የዚህ ምስጢር ክብር? በመረዳት በመንፈስ በኃይልና በብዙ መረዳት። ምንድን ነው መረዳት? የዚህ ምስጢር ክብር ይሄ ነው መረዳት። ክብር ባለጠግነት ምን እንደሆነ ሊያስታውቅ እንደ ምስጢሩ የክብሩ ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ጳውሎስ ኢየሱስን ተረድቶ ነው የሚሰብከው። ከኪሱ እንደዚህ ገንዘብ አውጥቶ እንደሚሰጥ 100% ኢየሱስ በእሱ ሕይወት ውስጥ ሙሉ ነው። ለዚህ ነው ጳውሎስ እንደምታውቃላችሁ ከሚረቱ የተነሳ አገልግሎት ተሰጥቶኛል። አገልጋይ የሆንኩት አለ በእኔ መንገድ አይደለም ማለት ምሕረት ተደርጎልኝ ነው አለ። ከዛ ቀጥሎ እንደምታውቃላችሁ በተንኮል አልመላለስ የእግዚአብሔር ቃል ከውሸት ጋር አንቀላቅል የሚያሳፍረው ስውር ነገር ይለናል። ከዛስ አሁን ደግሞ በእግዚአብሔር ፊት ልጁን ለመግለጥ ያው ምንም ቅልቅል የለ ምርጥ ኢየሱስ፣ ፈውስ ያለው ኢየሱስ፣ ለመካን ልጅ የሚሰጥ ኢየሱስ፣ በሽታን የሚፈውስ ኢየሱስ፣ 100% ኢየሱስ ይሰብክ ዘንድ ለሚተገለጥ ጳውሎስ ቆሞ ሲሰብክ ኢየሱስ እንደሚገለጥ ያውቃል። እውነት
በዚህ ቤተ ክርስቲያን ጌታ ካልተገለጠላችሁ፣ ጌታም ካልተገለጠ ከዚህ በኋላ ወራትን መቆያት ቸርች ብሎ መኖር ትርጉም የለው። 100% እሱ የሚገለጥ ከሆነ ቸርች ተዘግቶ ዛፍ ስር ይሻለኛል፣ ውሃ ዳር ይሻለኛል። ለምን ወደ ታቃለ ከክብሩ ጋር ይፈሳለሁ። አንዴ እንዲዘርግታችሁ ኢየሱስ በሎ። የናፈቀን የነጮች ጉባኤም የጥቁሮች ጉባኤም የአዋሽ ቁጥሩ ሰው ኢየሱስ፣ ምስጢር የሆነው ኢየሱስ፣ የነፍስን መልክ የሆነ ኢየሱስ፣ መከራዬን የወሰደው ኢየሱስ፣ በመስቀል ላይ የሞተው ኢየሱስ፣ ሲኦልን ቁልፍ የወሰደ ኢየሱስ፣ በሕይወት መጽሐፍ ስሜ የጻፈው ኢየሱስ፣ የክብር ተስፋ አጎትን አክስትም የፈለገ የሰይጣን ድምፆች ቢመጡ አሰማው። ከእኔ ጋር ያለው ባለም ካለው ይበልጣል። አጠገባችሁ ያለው ተቃቀፉ ባካችሁ። ጨረስኩ። ከዚህ በላይ ከደፍ ይህንን በአእምሯችሁ ይዛችሁ እንድትሄዱ እግዚአብሔር መንፈስ በእኔ ውስጥ እየተቀለ ሮፓሳካ ምስጢር አለ በሉ ባካችሁ። ተገልጧል በሉ ባካችሁ። ሃሌሉያ! ይሄ ምስጢር የበራ ቤተሰብ ከጣዖት አምልጠዋል። ዘራችሁን ተከትሎ የሚመጣ ፋርዖን የተገለበጠ ይሆናል። እናንተ በመንገድ ሊገል የምችል ኃይል የለም። የፈለገ ተቆጪ ሰይጣን ፋርዖን ሊኖር ይችላል። ይኸው መከራን ሊያጸኑባችሁ በሚፈልጉት ላይ መከራን ሊያጸናልና ለእናንተ ግን ተስፋ ይሆናል። ኢየሱስ ማስተር ኪ ነው። ታሸት የሥራ በር እየፈለገ ነው። እግዚአብሔር ለእሱ የሥራ መስመር ይከፍታል። አሜን በላ። የምንኳኳውን በር ኢየሱስ አንኳኩቶ ነው የሚከፍተው። ሲቀርብ ይከፈትለታል። ተከተለኝ ነው ኢየሱስ ሲገለጥ ጴጥሮስ ተከተለው። ጴጥሮስ አልተጋፈጠም፣ አውቆ ተከፈተ። አውቆ ተከፈተ። ዛሬ መልእክት አለኝ ለሆነ ቤተሰብ ዘንድሮ አውቆ ይከፈታል። የምትከተለው ሁሉ እርግጠኛ ነው። አውላ አልቀር እንኖርም፣ እሱ ግን መልሶ ይደረግልናል። በአውሬ እጅ ያለ ጊዜ አንሞትም። ኢየሱስ የሞትን አዋጅ ሽሮታል። የተሰሩት ቤተ ክርስቲያን ጳውሎስ ሜዲቴት ሲያደርግ እምነታችሁ አክያና መቅዶንያ አካባቢ ላይ የእኛ ስብከት ሳይጨመር ሰዎች ተሰበኩ። በእናንተ ህይወት የእኛ ህይወት የእናንተ ህይወት በመለወጡ ምክንያት አለ 100% አለ። አንደኛ እኛንና ኢየሱስ ይመስላችኋል። እሱ ሌላ ትምህርት ነው፣ ሌላ ሰዓት አሳችኋል። አንተ ወዲያው ሰው እንዲገለበጣል። በኢየሱስ ሳውዝ አፍሪካ ላይ ኢየሱስን መምሰል ይቻላል። አሜን። ከጣዖት አውጥቶ ከጥንቆል አውጥቶ ከአስጨናቂ ነገር አውጥቶ ሰውን ገልብጦ እንዲቀይር ወንጌል ከሆነ የሰመነው ወንጌል የመቀየር ፓወር አለው። አሜን። ሁላችን እንጸልይ። አልዘነጋሁትም ማነሻዬ እንዴት እንዳለፍኩት ትላንትናዬ። አልዘነጋሁትም ማነሻዬ እንዴት እንዳለፍኩት ትላንትናዬ። አንተን አስከብሬ ማውጣቴ ምስጢሩ ይሄ ነው የስኬቴ። አንተን አስከብሬ
ባጋንዶስ ተሸከም